የኛ ሎኬሽን አየር ጤና ወደ ዓለም ባንክ የሚወስደው ዋናው መንገድ ዳር ላይ ነው የምንገኘው። አብዛኛው ሰው አፓርትመንት ላይ ሲኖር የማያገኘው ነገር ቢኖር ይሄ ሶሻል ላይፍ ነገሩን ነው። የኛ ግን መንደር ስለሆነ አንድ አይነት ላይፍ ስታይል ያላቸው ሰዎች አንድ ላይ ሰብሰብ ብለው ማህበራዊ ህይወትን የሚያጣጥሙበት ቦታ ነው። አፓርትመንት ኦፈራችን ላይ የኛ እንዴት ነው? ከ80 ካሬ ባለ አንድ መኝታ ጀምሮ እስከ 194 ካሬ ባለ 3 መኝታ አፓርትመንቶችን እንያዝ ነው። 80 ካሬ ጠቅላላ ዋጋ 6.8 ነው። በዛው በካሬ ከ85590 ነው እየሸጠን ያለ ነው። የባለ አንድ መኝታ ዋጋው እሱ ነው። ቅድመ ክፍያ 10% ነው፣ 686000 ማለት ነው። አጠቃላይ ግቢያችን እንግዲህ ወደ 8000 ሜትር ስኩዌር ላይ 4 ዘመናዊ አፓርትመንት ቤቶችና እንዲሁም ደግሞ እስከ 5ኛ ድረስ ተገንብቶ የሚያልቅ ኮሜርሻል ብቻ የሆነ ማለት ነው። ኦሬዲ ገዝተው ስራ መጀመር የሚችሉባቸው አይነት ያለቁ ውስን ሱቆች አሉ፣ ከ20 ካሬ ጀምሮ ማለት ነው። የንግድ ሱቅ ላይ ቶታል ፕራይስ ከ2.1 ጀምሮ አለ። ከ2.1 ጀምሮ የአለቀ የንግድ ሱቅ ባለቤት መሆን ይቻላል ማለት ነው። አራት ሺውን ቦታውን ደግሞ ምንድነው የምናደርገው? አረንጓዴ ስፍራና እንደዚሁም ደግሞ ስፖርት ማዘውተሪያ ቦታዎች ነው የሚሆኑት። ለምሳሌ ቴኒስ መጫወቻ ቦታዎች ይኖራሉ። ማህበራዊ ፓርቱ ደግሞ እዛ ጋር እንዴት ይሆናል መሰለሽ? እያንዳንዱ ህንፃ ላይ ቴራሱ ላይ ለማንኛውም አይነት ድግስ፣ ለሰርግ፣ ለሀዘን ሊሆን ይችላል የሚያገለግሉ ሰፊ ቴራሶች አሉ። ሰላም ውድ ማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? እንግዲህ ዛሬ ለየት ያለ ነገር ነው ይዘንላችሁ የቀረብነው። እስቲ ውስጥ ያለውን ነገር እናያለን። አብራችሁን ቆዩ። ሰላም እንዴት ነሽ? እንኳን ወደ ሞል ሪል ስቴት በሰላም መጣሽ። የሞል ሪል ስቴት ሪሴፕሽን ነኝ። ወደ ቢሮአችን ሰድሽ። እሺ ሰላም እንዴት ጤና ይስጥልኝ። አብሮ ይስጥልን። እንግዲህ ዛሬ ወደ እናንተ ነው ጎራ ብለን የተገኘነው። እስቲ አንዳንድ ነገሮች ከመነጋገራችን በፊት ስለራስሽ ታስተዋውቂልኛለሽ? እሺ አረፍ በይና። እሺ እንኳን ደህና መጣሽ። አመሰግናለሁ። እኔ ሃይማኖት ታደሰ እባላለሁ። በሞል ሪል ስቴት የሽያጭ አማካሪ ነኝ። በጣም ጥሩ። እንግዲህ ሞል ሪል ስቴት ብለሽኛል። ያው ሞል ሪል ስቴት ማን ነው? ምንድነው? ምን አይነት የስራ ዘርፍ ላይ ተሰማርቶ ይገኛል የሚለውን እስቲ ንገሪ። ከሪል ስቴት ዘርፉ በፊት በጨርቃ ጨርቅ ፋብሪካ ባለቤትነት እንደዚሁም ደግሞ መርካቶ ላይ ሁለገብ ገበያ ማዕከል የሚባል ትልቅ ዝናን ያተረፈ ቢልዲንግ አለ። የዛም ኦነሮች ናቸው። እንደዚሁም ደግሞ በአስመጪና ላኪነት ይሰሩ ነበረ። ከዛ በኋላ ነው የዛ የተገኘውን ኢንካም ወደዚህኛው አምጥተ ነው ሪል ስቴት ዘርፍ ላይ የተሰማራ ነው ማለት ነው። በጣም አሪፍ። እንግዲህ ያው ብዙ የሚባሉ የስራ ዘርፎች ላይ ተሰማርቶ የሚገኝ አንድ ትልቅ ካምፓኒ ነው ማለት ነው። በጣም ጥሩ። ታዲያ እስቲ አሁን ሪል ስቴቱ ጋር መተናልን ብለሽኛል። ሪል ስቴቱ ጋር ታዲያ ምን አዲስ ነገር ይዛችሁ መጣችሁ? ስለዚህ መጀመሪያ እኛ ያዝናቸውን ፕሮዳክቶች ላስተዋወቅሽ። መጀመሪያ የኛ ሎኬሽን አየር ጤና ወደ ዓለም ባንክ የሚወስደው ዋናው መንገድ ዳር ላይ ነው የምንገኘው። አካባቢው ላይ ለነዋሪም ሆነ እንደዚሁም ሱቅ ለሚገዙ ደንበኞቻችን አመቺ ቦታ ነው። ለምሳሌ እዚህ ገዝተው ለመኖር ላሰቡ ደንበኞቻችን ትምህርት ቤቶች፣ የእምነት ተቋማቶች፣ ባንኮች፣ ኢንሹራንሶች ያሉበት ቦታ ነው። እንደዚሁም የንግድ ሱቆችንም ገዝተው እኛ ጋር ለሚገቡ ደንበኞቻችን ሱቅ ከነገቢያው ማለትም ሙሉ መንደር ስለሆነ ኮምፓውንድ ውስጥ የሚኖሩትም ነዋሪዎች አሉ። ስለዚህ ገቢያውንም ኦፈር እናደርጋለን። እንደገና ያለንበትም ሎኬሽን ላይ ቸኛ ሞል ነው የሚሆነው እና ስለዚህ ለመገበያየትም የሚሆን ቦታ ነው ማለት ነው። በጣም አሪፍ። እንግዲህ ያው መኖሪያ ቤትም የንግድ ሱቅም አጠቃሎ የያዘ ነው እዛችሁ የቀረባችሁት ማለት ነው። እስቲ ስለ አካባቢው አንዳንድ ነገር በይኝ። በተጨማሪ ደግሞ ያው ህንፃው ምን ይመስላል፣ ምን አይነት አሚኒቲ አለው የሚለውንም ነገር ትነግሪኛለሽ? እሺ እንግዲህ እንደነገርኩሽ ያለው ሎኬሽናችን አየር ጤና ላይ ነው። በአየር ጤና ብቻኛው ሞል ነው የምንሆነው። እዛ ላይ ጌትድ ኮምፓውንድ ነው፣ ሙሉ ኮምፓውንድ ነው። 8000 ካሬ ላይ ያረፈ ሰፊ መንደር ነው። መንደራችን ውስጥ 5 ቢልዲንጎች ብቻ ነው የሚኖሩት ማለት ነው። ከዛ ወደ ፋሲሊቲው ደግሞ ስንሄድ አንድ ቤት የሚገዛ ደንበኛ እኛ ጋር ሲገዛ ቤት ብቻ አይደለም የምንሸጠው፣ የሞቀ ማህበረሰብ እንደዚሁም ደግሞ ሰላማዊ መንደር ነው። በነገሮች ላይ የኛ የራሳችን ሞቷችን ራሱ ወይም መሪ ቃላችን በሰላማዊ መንደር በምቾት ይኑሩ ነው። መንደር ላይ ሲሆን
ደንበኞቻችን ምን ያገኛሉ? ሴፍቲ እና ሴኩሪቲ። በዛ ላይ ደግሞ እኛ እንደ ኢትዮጵያውያን ይሄ አብሮነታችን የሚባልበት ነው። አብዛኛው ሰው አፓርትመንት ላይ ሲኖር የማያገኘው ነገር ቢኖር ይሄ ሶሻል ላይፍ ነገሩን ነው። እኛ ግን መንደር ስለሆነ አንድ አይነት ላይፍ ስታይል ያላቸው ሰዎች አንድ ላይ ሰብሰብ ብለው ማህበራዊ ህይወትን የሚያጣጥሙበት ቦታ ነው። እሱን እንዴት ያገኛሉ ካልሽኝ ግቢያችን ውስጥ 8 ካሬ ነው እንደነገርኩሽ። የምንገነባው 4 ሺህ ላይ ብቻ ነው። 4 ሺህ ቦታውን ደግሞ ምንድነው የምናደርገው? አረንጓዴ ስፍራና እንደዚሁም ደግሞ ስፖርት ማዘውተሪያ ቦታዎች ነው የሚሆኑት። ለምሳሌ ቴኒስ መጫወቻ ቦታዎች ይኖራሉ። ማህበራዊ ፓርቱ ደግሞ እዛ ጋር እንዴት ይሆናል መሰለሽ? እያንዳንዱ ህንፃ ላይ ቴራሱ ላይ ለማንኛውም አይነት ድግስ፣ ለሰርግ፣ ለሀዘን ሊሆን ይችላል የሚያገለግሉ ሰፊ ቴራሶች አሉ። እዛ ላይ ገዝተው የገቡ ደንበኞች በሙሉ ያህንን ማህበራዊ ህይወቱን ያለቀቅ አፓርትመንት ላይ ሲመጣ የተውናቸው ባህሎቻችን ምናምን እንዳይኖሩ እሱንም ጊዜ ላይ አምጥተን እንደገና እታችም ደግሞ ልጆቻቸውን ሲያጫውቱ የለመድነው ኢትዮጵያዊ ልጆች አለ አይደለ? የሰፈር ልጆች አካባቢ የሚጫወቱበት እዚህም ፕሌግራውንድ አለ ግቢ ውስጥ። ስለዚህ ማህበራዊነቱን በጠበቀ ሁኔታ ዘመናዊ ኑሮን የሚኖሩበትን አይነት አማራጭ ነው ይዘን የመጣ ነው። የንግድ ሱቆችም አሉ ብለሽኛል። እስቲ የንግድ ሱቆቹ ምን ይመስላሉ? ምን አይነት በካሬ አማራጭ ይዛችሁ ቀረባችሁ? በተጨማሪ ደግሞ የመኝታ ክፍሎችና የካሬ አማራጮቻቸው ምን ይመስላል የሚለውንም እስቲ ንገሪኝ። ስለዚህ ከአፓርትመንቶቹ ልጀምርልሽ። አፓርትመንት ኦፈራችን ላይ የኛ እንዴት ነው? ከ80 ካሬ ባለ 1 መኝታ ጀምሮ እስከ 194 ካሬ ባለ 3 መኝታ አፓርትመንቶችን እንያዝ ነው። በ10% እና በ20% ቅድመ ክፍያ ደንበኞች የመረጡትን አፓርትመንት የመግዛት የሚችሉበት አይነት ኦፈር ማለት ነው። እኛ ጋር እንዴት ነው መሰለሽ? 3 አይነት ኮንስትራክሽን ፕሮግረስ ላይ ያሉ ናቸው አፓርትመንቶቻችን። ለምሳሌ አሁን ያለንበት ህንፃ ላይ ቅድም ስትገቢ እንዳየሽው ከታች የንግድ ሱቆች ናቸው፣ ሙሉ ለሙሉ ያለቋቸው ለስረከብ ናቸው። እዚህኛው ላይ አፓርትመንት ለሚፈልጉ ደንበኞቻችን ኦልሞስት 11ኛ ፎቅ ላይ ነው የደረሰው። በ20% ቅድመ ክፍያ የቤት ባለቤት መሆን የሚችሉበት አይነት ኦፈር አለ። ከዚህኛው ቀጥሎ ያለው ብሎክ ላይ ደግሞ ሰከንድ ቤዝመንት ላይ የደረሰ ነው። በ10% ቅድመ ክፍያ ከ97 ካሬ ጀምሮ እስከ 140 ካሬ አፓርትመንቶች አሉ። የቤት ባለቤት መሆን ይችላሉ ማለት ነው። ኮምፓውንድ ውስጥ ያሉ ደግሞ 2 ብሎኮች አሉ። እነሱም ላይ በ10% ቅድመ ክፍያ ከ80 ካሬ ባለ 1 መኝታ ጀምሮ እስከ 165 ካሬ ባለ 3 መኝታ አፓርትመንቶችን የቤት ባለቤት መሆን ይችላሉ ማለት ነው። እኛ ጋር አንድ ደንበኛ የቤት ባለቤት መሆን ሲፈልግ እንደየፍጥነቱ ለምሳሌ ኮንስትራክሽን ፕሮግረሱ ከፍ ያለ የሚፈልግ ከሆነ ቶሎ ለመረከብ አሁን ለምሳሌ እዚህኛው ላይ 1 ዓመት ከ6 ወር የምናስረክባቸው ቤቶች አሉ። እዚህኛው ላይ በ20% መግባት ይችላል ማለት ነው። ነገር ግን ከዚህ ቀጥሎ ያለው ላይ ከሆነ የሚፈልገው ደንበኛ በ2 ዓመት ከ6 ወር የምናስረክባቸው ቤቶች አሉ። ቅድም እንደነገርኩሽ ከ97 ካሬ ጀምሮ እዛ ላይ ኦፈሩን መውሰድ ይችላል። ነገር ግን ከ80 ካሬ ጀምሮ እስከ 165 ያሉት የያዙት 2 ቢልዲንጎች ላይ ደግሞ እንዲሁ በ10% ቅድመ ክፍያ ሆኖ እስከ 3 ዓመት ጊዜ ድረስ ቀስ ብሎ መረከብ ለሚፈልጉ በሀገር ውስጥ ቢሆን በውጭ ያሉ ደንበኞቻችን የቤት ባለቤት መሆን የሚችሉበት አይነት ነው ማለት ነው። በእነዚህ መልኩ የቤት ባለቤት መሆን ይቻላል እኛ ጋር። የንግድ ሱቆች ላልሽኝ ደግሞ እዚህኛው አሁን የምንገኝበት ቢልዲንግ ላይ አይተሽ ከሆነ አብዛኞቹ የተሸጡ ናቸው የተሸጡ ናቸው። ነገር ግን ውስን ሱቆች አሉ አሁን እጃችን ላይ ያሉ መሸጥ የምንችላቸው። እነሱ ሱቆች እንዴት ነው መሰለሽ? አሁን ስራ መጀመር ለሚፈልጉ ደንበኞቻችን አየር ጤና ላይ ኦልሬዲ ገዝተው ስራ መጀመር የሚችሉባቸው አይነት ያለቁ ውስን ሱቆች አሉ ከ20 ካሬ ጀምሮ ማለት ነው። ነገር ግን ቀስ ብለው መክፈል ለሚፈልጉ ደንበኞቻችን ከ1 ዓመት ከ6 ወር ጊዜ ውስጥ የምናስረክባቸው የንግድ ሱቆች አሉ አሁን ግንባታ ላይ ያሉ። እነሱ ላይ በ30% ቅድመ ክፍያ የንግድ ሱቅ ባለቤት መሆን ይችላሉ ማለት ነው። ይህንን ሁሉ ደግሞ ከነገርሽኝ አይቀር እናንተን ደንበኞች ለምን ይመርጧቸዋል? ወይም ደግሞ እናንተን በመምረጣቸው የሚያገኙት ለየት ያለ ጥቅም ምንድን ነው? እስቲ ንገሪኝ። አንድ ደንበኛ ከሞኖሪል ስቴት የቤት ባለቤት ሲሆን የሚያገኘው ትልቁ ጥቅም አንድ ደንበኛ የቤት ባለቤት መሆን ሲፈልግ በ13 ዙር የግንባታ ሂደትን መሰረት ባደረገ መልኩ እየከፈለ ይሄዳል። በግንባታው መሰረት በ10% ጀምሮ ወይም እዚህኛው ላይ ከሆነ ደግሞ በ20% ቅድመ ክፍያ ጀምሮ ማለት ነው። ከፍ አድርጎ መክፈል ለሚፈልጉ ደንበኞቻችን ከ5 እስከ 20% ዲስካውንት የተደረገላቸው ኦፈር አለ፣ የዲስካውንት ኦፈር አለን ማለት ነው።
ይሄንን ኦፈር ያገኛል ማለት ነው። ሌላኛው ደግሞ ምንድነው መሰለሽ አሁን አብዛኛው ደንበኞቻችን በጣም አፕሪሺየት ከሚያደርጉልን ነገር መካከል ከሞን ሪል ስቴት ማንኛውም ደንበኛ ቤት ሲገዛ ውሉ ላይ ምን ይካተትለታል መሰለሽ? የእናት ካርታው ይካተትለታል እና የግንባታ ፈቃድ። አሁን ላይ አፓርትመንት የሚገዙ ደንበኞች በጣም የሚከብዳቸው ነገር ቢኖር ሪል ስቴቱ በእናት ካርታው ተበድሮበታል ወይ፣ ሌተር ኦፍ ቤቴን ለመረከብ ወይም ደግሞ የተናጠል ካርታ ስጠይቅ አይሰጠኝም ወይ የሚል ዳውት እኛ ጋር የሚመጣ ደንበኛ አይኖርበት። ምክንያቱም ገና ካሁኑ ልክ ውሉን ሲረከብ ኢቭን ከውሉን በፊት ለደንበኞቻችን ማሳየት የምንችልበት አይነት ሁኔታ ስላለ እናት ካርታ አለን ማለት ነው። አታች ተደርጎ ይሰጣል። የግንባታ ፈቃድንም እንደዚሁ ጨምሮ ማለት ነው። ሌላኛው ደግሞ ምንድን ነው መሰለሽ ዲስካውንት ለምሳሌ እኛ ጋር ስንሰጥ ቅድም እንደነገርኩሽ ከ5 እስከ 20% ዲስካውንት አለ። የእኛ ዲስካውንት እንዴት ነው? ከቶታል ፕራይስ ላይ ነው ለደንበኞቻችን ዲስካውንት የምንሰጠው። ከሙሉ የቤቱ ዋጋ ላይ ለምሳሌ አንድ ደንበኛ ባለ አንድ መኝታ 80 ካሬ ለመግዛት ቢያስብ 6.8 ነው የቤቱ ዋጋ። ከ6.8 ላይ ነው ዲስካውንት የምንሰራው። ለምሳሌ 25% ቢከፍል 50 100 ቢከፍል ማለት ነው ከቶታል የቤቱ ዋጋ ላይ ነው ዲስካውንት የምንሰራው እንጂ ከከፈለው ላይ አይደለም ማለት ነው። ይሄ ለደንበኛ በጣም ትልቅ አድቫንቴጅ ነው። አብዛኛው ደንበኞቻችንም አፕሪሺየት የሚያደርጉት ነገር ነው ማለት ነው። የአከፋፈል ሁኔታ ኦልሞስት ገልጸሽልኛል። የአከፋፈል ሁኔታው፣ ዋጋው፣ ዲስካውንቶቻቸው እስቲ ትንሽ ጠለቅ ብለን እንግባና የመኖሪያ ቤቱን የንግድ ሱቁ ምን ይመስላል የሚለውን ነገር ትነግሪኛለሽ? እሺ ከአፓርትመንቱን ጀምር። እንደነገርኩሽ ትንሹ ካሬ እኛ ጋር 80 ካሬ ነው። የ80 ካሬ ጠቅላላ ዋጋ 6.8 ነው። ባይዘዌይ በካሬ ከ85590 ነው እየሸጠን ያለ ነው። የባለ አንድ መኝታ ዋጋው እሱ ነው። ቅድመ ክፍያ 10% ነው። 686,000 ማለት ነው ቅድመ ክፍያ ከደንበኛ የሚጠበቀው። ዲስካውንት ኦፈሩ የሚጠቀም ደንበኛ ካለ ደግሞ ከ5 እስከ 20% ዲስካውንት አድርገን የምንሸጥበት አይነት ሁኔታ አለ ማለት ነው። ይሄ ለአፓርትመንቶቻችን ነው። እዚሁ አፓርትመንቱ ላይ ደግሞ እንደነገርኩሽ በ1 ዓመት ከ6 ወር የምናስረክባቸውን ቢልዲንጎች አሉ። እነሱ ላይ ደግሞ ዳውን ፔመንት 20% ነው ቅድመ ክፍያ የምንጠይቀው። ምክንያቱም ፕሮግረሱ 11ኛ ላይ ስለደረሰ ማለት ነው። እዛ ላይ ከ104 ካሬ ጀምሮ እስከ 194 ያሉ አፓርትመንቶች አሉ። ባለ 2 እና ባለ 3 ናቸው እዚህኛው ቢልዲንግ ላይ። በ20% ቅድመ ክፍያ መጀመር ይችላል ደንበኛ። ከዛ የንግድ ሱቅ ላይ ደግሞ ያለቀ ንግድ ሱቅ ለሚፈልጉ ደንበኞቻችን ከ40% ቅድመ ክፍያ ጀምሮ ይችላል። ሪሜኒንጉን ለመክፈል የሚኖራቸው ወደ 3 ወር አካባቢ ይኖራቸዋል። ያው ጊቭን እንዴት ነው ያለቀ ስለሆነ ማለት ነው። ምንም ስራ የሚፈልግበት አይደለም። ፓርቲሽን የተሰራላቸው ናቸው። እንዲሁም እናስጎበኝሻለን አሁን ያሉበትን ስታተስ ማለት ነው። ግንባታ ላይ ያሉ የንግድ ሱቆችን ከሆነ ደግሞ በ30% ቅድመ ክፍያ መጀመር ይቻላል። የንግድ ሱቅ ላይ ቶታል ፕራይስ ከ2.1 ጀምሮ አለ። ከ2.1 ጀምሮ ያለቀ የንግድ ሱቅ ባለቤት መሆን ይቻላል ማለት ነው። ይሄ ሁሉ እንግዲህ እኛ ጋር ነው ያለው። ይህ ሁሉ የምን ያህል የፕሮግረስ ጊዜ ነው ያለው ማለት ነው? አፓርትመንቶቹ እንደነገርኩሽ ከሆነ እንደየእንትናቸው ይለያያል። እኛ ሲ ብሎክ የምንለው ወይም እዚህኛው ላይ 11ኛ ፎቅ የደረሰው ላይ ከሆነ በ1 ዓመት ከ6 ወር እናስረክባለን። ሱቆችን ኦልሬዲ ያስረክበናል ታህሳስ 18። ግን አፓርትመንቶችን ከሆነ በ1 ዓመት ከ6 ወር ይረከባሉ። ከዚህ አጠገብ ያለው ላይ ከሆነ በ2 ዓመት ከ6 ወር፣ ኮምፓውንድ ውስጥ ያሉት ብሎኮች ላይ ከሆነ ደግሞ በ3 ዓመት ጊዜ ውስጥ የምናስረክብ ይሆናል ማለት ነው። በጣም ደስ የሚል ነገር ነው። ታዲያ ይሄንን ሁሉ ነገር ነግረሽኝ እስቲ ምን አይነት ሳይት አላችሁ ወይም ሾሩማችሁ ምን ይመስላል ደግሞ የሚለውን ነገር እስቲ ታሳይኛለሽ? ስለዚህ ወደ ሳይቱ እንሂድ። ደስ ይለኛል። ስለዚህ ስለ ሳይቱ ከኔ የተሻለ ከባለሙያ በደንብ መረጃ እንድታገኝ ባለሙያ ላገናኝ። ደስ ይለኛል። ተረፈ ይባላል። ስለዚህ ሙሉ መረጃ ስለ ሳይታችን ትሰጣታለን ማለት ነው። በጣም አሪፍ። ሰላም፣ እንግዲህ እንኳን በደህና መጣሽ። ኢንጂነር ተረፈ እባላለሁ። የሞን ሪል ስቴት ሳይት ላይ የተወሰኑ ነገሮችን አሳይሻለሁ ማለት ነው። አሁን እንግዲህ ያለነው 5ኛ ፍሎር ላይ ነው። አጠቃላይ አሁን የግቢ እይታው ይሄንን ይመስላል። ዙሪያው ከተማውን እይታውን እንደምትመለከቺ እጅግ በጣም የሚያምር እይታ ያለው ነው። አጠቃላይ ግቢያችን እንግዲህ ወደ 8000 ሜትር ስኩዌር ላይ 4 ዘመናዊ አፓርትመንት ቤቶችና እንዲሁም ደግሞ እስከ 5ኛ ድረስ ተገንብቶ የሚያል ኮሜርሻል ብቻ የሆነ ማለት ነው። ምናልባት ከታች ሃይማኖት የተወሰነ መረጃዎችን ሰጣሽናል ብዬ አስባለሁ ስለ ሳይታችን።
ብዙ ነገሮችን የሚያሟላ ነው። ምናልባት ሞል ሪል ስቴት እነዚህ ኮምፓውንድ ውስጥ 4000 ሜትር ስኩዌር ላይ ግንባታውን ያርፋሉ ማለት ነው እነዚህ 4 አፓርትመንቶች። ከዛ ባለፈ ግን ወደ 3400 አካባቢ የሚሆነው ለተለያዩ አገልግሎቶች የሚውል ነው ማለት ነው። ከታች ሃይማኖት እንደዘረዘረቻቸው በጣም አሪፍ። እንግዲህ እንደዚሁ ራሱ ሳይሆን በጣም ጥሩ በሚባል የግንባታ ፕሮግረስ ላይ ያለ ሪል ስቴት ነው እና ያው አንዳንድ መረጃዎችንም ነው ይዤ የመጣሁትና ያው ማየት ማመን አይደለ? እሱንም ነው ለማየት የመጣሁት ማለት ነው። እስቲ ግንባታው ምን ይመስላል? በየትኛው መልኩ ነው እየተገነባ ያለው? እስቲ በጣም ጥሩ። ምናልባት እንግዲህ ከተማችን ላይ ሆነም ዓለም ላይ ሁለት አይነት አፓርትመንቶች እንዳሉ ይታወቃል። እንደ አቅም ሞን ሪል ስቴት ከነዚህ መካከል ኮምፓውንድ አፓርትመንትን ነው ይዞልን የቀረበው። ስለዚህ አንድ ድርጅት ኮምፓውንድ አፓርትመንት ይዞ በሚቀርብበት ጊዜ መንደርን ነው የሚገነባው። ወደ 500 መኖሪያ አፓርትመንት ቤቶች አሉ። በሙሉ አቅም ነው ወደ ስራ የገባ ነው ማለት ነው። 4ቱም አፓርትመንቶቻችን በስራ ላይ ነው የሚገኙት። ምናልባት የግንባታ ደረጃቸው ነው የሚለያየው ማለት ነው። በአመት ከ6 ወር የሚደርሱ አሉ፣ በሁለት ከ6 ወር የሚደርሱና እንዲሁም በ3 አመት የሚደርሱ አሉ ማለት ነው። ስለዚህ በአጠቃላይ ግቢያችንን በ3 አመት ጊዜ ውስጥ የምናስረክብ ይሆናል ማለት ነው። እጅግ በጣም በሚገርም የግንባታ ፍጥነትና ጥራት ነው እየተከናወነ ያለው። ምናልባት ከታች ማየታችኋል ያለው ነገር ማለት ነው። እንግዲህ ቅድም እንዳነሳውልሽ 4 ዘመናዊ አፓርትመንት ቤቶች አሉ። ተጨማሪ ደግሞ እስከ 5ኛ ድረስ ግንባታው የሚቀጥል የተለያዩ ፋሲሊቲዎች የሚሟሉበት አፓርትመንት አለ ማለት ነው። ከነዚህ መካከል ፕሮፐርቲ ማኔጅመንት ለምሳሌ አፓርትመንታችንን እስከ 1 አመት ድረስ እኛንን የምናስተዳድረው። ከዛ በኋላ ደግሞ ኮሚቴ ይዋቀርና ለነሱ እናስተላልፋለን ማለት ነው። በጣም አሪፍ። ስለዚህ ምናልባት ባለው ጊዜ ውስጥ ምንድነው ድርጅቱ የራሱ የሆነ በሰው ኃይል ይጠበቃል፣ ግቢው ይታጠራል ዙሪያው። ከዛ ውጭ ደግሞ የተለያዩ ሲሲቲቪ ካሜራዎች ይገጠማሉ ማለት ነው። ከዛ ባለፈ ለምሳሌ የእሳት አደጋ የመሳሰሉ ነገሮች በሚነሱበት ጊዜ ደግሞ ፋየር አላርም የሚባል ዘመናዊ እንትን አለ ማለት ነው። በቀላሉ አላርም ሰጥቶን ያን ነገሮች መቆጣጠር እንችላለን ማለት ነው። ስለዚህ ምንድነው ሰላሙ የተጠበቀ መንደር ነው ማለት ነው። ዙሪያው የሚታጠር መግቢያ መውጫ የሚቆጣጠሩ ሰዎች ሆነ ካሜራ ያለበት መንደር ነው ማለት ነው። ስለዚህ ገዝተው ሲገቡ ሰላማቸውን ጭምር ገዝተው ነው የሚገቡት ደንበኞቻችን ማለት ነው። ምናልባት አፓርትመንት ቤቶቻችን 3 ሊፍት አላቸው። አሁን እኛ ያለንበት አፓርትመንት 6 ሰዎች ናቸው በፍሎር የሚኖሩበት ማለት ነው። ለ3 ሰፋፊ ሊፍቶች አሉን፣ አንድ ለእቃ ሌላው ደግሞ ነዋሪዎች የሚጓጓዙበት ነው ማለት ነው። ስለዚህ ሊፍት ገጥመሽ ደግሞ እንደ ሀገር መሰረታዊ የሆነ የትኛውም አካባቢ ያለ ችግር አለ አይደለ? ለምሳሌ መብራት መቆራረጥ፣ የውሃ መቆራረጥ፣ እነዚህ ነገሮች ይኖራሉ። ስለዚህ የውሃ መቆራረጥ እንደ መፍትሄ ይዘን የቀረብነው አንደኛ ቴራሱ ጣሪያ ላይ መጨረሻ ላይ ትላልቅ ሮቶች ይቀመጣሉ። ከዛ ውጪ ደግሞ ከታች የከርሰ ምድር ውሃ ምናልባት አይታችሁት ይሆናል፣ አሁን ሬዲ ሆኗል ማለት ነው። ስለዚህ በከርሰ ምድር ውሃ የውሃ ችግርን እንቆጣጠራለን ከመንግስት ከሚመጣ መስመር በተጨማሪ ማለት ነው። ሊፍቶችን በተመለከተ ያው እንግዲህ እንደዚህ ትላልቅ ሊፍቶች ተገጥሞ ደግሞ መብራት መቆራረጦች ስለሚኖሩ ዘመናዊ ጄኔሬተር አለ፣ እሱ ይቀመጣል ማለት ነው። እሱ እንገጥምላቸዋለን። እነዚህን አሁን የጠቀስኩሽ ነገሮች በጠቅላላ በሁሉ ላይ የምናስቀምጣቸው ነገሮች ናቸው ማለት ነው። በአጠቃላይ አካባቢን እናንተ ስትመጡ አይታችሁታል። ኦልሞስት አየር ጤና ማለት ሳይታችን ያለው ከመንገድ ዳር ነው። ስለዚህ ከመንገድ ዳር ተነስቶ ወደ ውስጥ ጭምር ነው ያለው እንዳየሽው። በዙሪያው እንግዲህ ብዙ ነገሮች የተሟሉ ናቸው። የጤና ተቋማት በዙሪያችን በጣም አሉ፣ ቤተ ሆስፒታልን ጨምሮ። እንዲሁም ከዚህ በተጨማሪ ቤተ እምነቶች፣ መስጊዶች፣ የቸርቾች፣ ቤተክርስቲያን እነዚህ ነገሮች ሁሉ የተሟሉለት አካባቢ ነው። እንግዲህ አየር ጤና ከሳር ቤት በ10 ደቂቃ ተነስቶ መድረስ ይቻላል። ከመርካቶ ደግሞ ወደ 20 ደቂቃ አካባቢ ነው የሚፈጀው አየር ጤና ለመድረስ ማለት ነው። በአጭሩ ምን ለማለት ፈልጌ ነው፣ ለኢንቨስትመንት ብትይ እንዲሁም ለመኖር በጣም ምቹ የሆነ ቦታ ነው ማለት ነው። ከታች የንግድ ሱቆችም አሉ። ስለዚህ አንድ ሰው ቤት ገዝቶ ሲመጣ ለንግድ ሌላ ቦታ መሄድ አይጠበቅበትም ማለት ነው። ራሱን የቻለ ሞል ከስር ስላለን ማለት ነው። ስለዚህ ከሞን ሪል ስቴት የቤት ባለቤት እንዲሁም የንግድ ሱቅ ባለቤት መሆን ይችላሉ ደንበኞቻችን። ስለጎበኛችሁን እናመሰግናለን። እንግዲህ ያው በጣም አሪፍ በሚባል ሁኔታ ላይ ያለ ሳይታችሁን ጎብኝቼ መጥቻለሁ። እጅግ ደስ የሚል ነገር ነው አይቼ የመጣሁት። ካንቺም በጣም ሰፋ ያለና ጠለቅ ያለ ኢንፎርሜሽን ነው እንግዲህ ስትነግሪኝ የነበረው። ታዲያ ይህንን ሁሉ ነገር አይቼ በመጨረሻ ላይ ደንበኞች እናንተን እንዴት ያገኟችኋል? በተለይ ደግሞ ከሀገር ውጭ ያሉት እንዴት ተደራሽ ትሆናላችሁ የሚለውን እስቲ ንገሪኝ። እሺ፣ በጣም አሪፍ። ከስር የምናስቀምጣቸው ስልኮች ይኖራሉ። በእነዛ ስልኮች በቴሌግራም፣ በዋትስአፕ፣ በጽሁፍም
እንደዚሁ መደወልም ይችላሉ። በዋናው መስመርም ደውለው ማግኘት ይችላሉ። ነገር ግን ውጪ ሀገር የኖሩ ያሉ ደንበኞች ቀጥታ በራሳቸው መግዛት የሚፈልጉ ከሆነ ውሉን በዲጂታል ልከንላቸው መፈረም ይችላሉ። ክፍያውንም እዛው ሆነው መክፈል የሚችሉበት አይነት አማራጭ አለ ማለት ነው። ነገር ግን እዚሁም ተወካይ ካላቸው በተወካይ አማካኝነት መጨረስ ይችላሉ ማለት ነው። በጣም አሪፍ። እንግዲህ በጣም ብዙ የተለያዩ ኢንፎርሜሽኖችን ነው ስትነግሪኝ የነበረው። በጣም አመሰግናለሁ። እኔም አመሰግናለሁ።